ሰላም ወደ ዝግጅታችን እንኳን በደህና መጣችሁ። ዛሬ የምናስሰው አንድ በጣም ጥንታዊ ምስጢራዊ ነገርን ነው። በጣም የቀረበልን ሰነድ በጥንታዊ እስራኤላውያን የማደሪያ ድንኳን ውስጥ ስለነበሩት ዕቃዎች ምሳሌያዊ ትርጉም ነው የሚተነተነው። ልክ ነሽ። እና ዓላማችን እነዚህ ከወርቅ ከብርና ከእንጨት የተሰሩ ቁሶች ከታሪካዊነታቸው ባሻገር ምን ጥልቅ መንፈሳዊ መልእክት እንደያዙ መፍታት ነው። በትክክል ይህን ነገር እንደ አንድ መንፈሳዊ ካርታ ብናየው ይቀላል። የእያንዳንዱ ዕቃ የእያንዳንዱ ክፍል መንፈሳዊ ካርታ ከቦታ ቦታ ስንሸጋገር አንድን ጉዞ እያሳየን ነው። ከውጪው ግቢ ጀምረን ወደ ልብ የሆነው ቅድስተ ቅዱሳን ስንዘልቅ ሰነዱ እንደሚለው አንድ ሰው ወደ እግዚአብሔር ስለሚቀርብበት መንገድ የሚተርክ ድርሰት እናገኛለን። በጣም ጥሩ አገላለጽ ነው። እንግዲያው ጉዟችንን ከዚህ ካርታ መነሻ ከውጪው ግቢ እንጀምር። እዚያ ትልቅ የናስ መሠዊያ አለ። አዎ፣ ለመሥዋዕት ማቅረቢያነት እንደሚያገለግል ግልጽ ነው። ከዚህ ባለፈ ግን ምን አንድምታ አለው? ዋናው ቁም ነገር ያለው እዛ ላይ ነው። ሰነዱ እንደሚለው ይህ መሠዊያ በቀላሉ የመሥዋዕት ቦታ ብቻ አይደለም። በጣም የሚገርሙ ተቃራኒ የሚመስሉ ሐሳቦችን ይዟል። እንዴት? በአንድ በኩል የእግዚአብሔር ልጅ የተሰቀለበትን መስቀል ያመለክታል። ማለትም የይቅርታና የሰላም ስፍራ መሆኑን ይጠቁማል። እሺ። በሌላ በኩል ደግሞ ሰነዱ ይህንን ስፍራ ከሲኦል ወይም ከፍርድ ቦታ ጋር ያያይዘዋል። ይቅርታ፣ ይሄ በጣም የሚገርም ንጽጽር ነው። በአንድ በኩል የይቅርታ ቦታ፣ በሌላ በኩል ደግሞ ከሲኦል ጋር ያያዛል። አዎ። ይህ ማለት ወደ እግዚአብሔር ለመቅረብ የመጀመሪያው እርምጃ የፍርድንና የሞትን እውነታ መጋፈጥ ነው የሚል ሐሳብ አለው። በትክክል ልክ ወደዛ ሐሳብ ነው የሚመራን። ያው ከሲኦል ጋር ያለው ግንኙነት ለብዙዎች ግልጽ ላይሆን ይችላል። ልክ ነው። ሰነዱ የሚመሰረተው መሥዋዕት የሞትና የፍርድ ምሳሌ በመሆኑ ነው። እሳትም የመንጻትም የፍርድም ምልክት ነው አይደል? አዎ ነው። ስለዚህ መሠዊያው የኃጢአት ዋጋ የሚከፈልበትን የፍርድ ስፍራ ያሳያል የሚል ትርጓሜ ይሰጠዋል። ወደ እግዚአብሔር ከመቅረብ በፊት የኃጢአት ውጤት ምን ያህል ከባድ እንደሆነ የምትረዳበት የመጀመሪያው ማቆሚያ ነው እንደማለት ነው። ገባኝ። ስለዚህ የፍርድን እውነታ ከተጋፈጡ በኋላ ቀጣዩ እርምጃ ምንድን ነው? ከመሠዊያው ቀጥሎ የናስ መታጠቢያ ገንዳ አለ። አዎ፣ አቀማመጡ ራሱ ትርጉም ያለው ይመስላል። በጣም ከመሥዋዕትና ከፍርድ በኋላ መንጻት እንደሚመጣ ያሳያል። ይህ የናስ መታጠቢያም የራሱ የሆነ ጥልቅ ትርጉም አለው። እሺ። በዋነኝነት ኃጢአትን የሚያጥበውን የእግዚአብሔርን ቃል ይወክላል። ቃሉ የማንሳት ኃይል እንዳለው ያሳያል። ሌላው አስደናቂ ምሳሌያዊ ትርጉሙ ደግሞ ሰነዱ ከዮሐንስ 13 ጋር ያገናኘዋል። ወልድ የደቀ መዛሙርቱን እግር ሲያጥብ እንደምናየው። ያ ማለት ይህ መታጠቢያ የአንድ ጊዜ መዳን ብቻ ሳይሆን በየዕለቱ በጉዟችን ውስጥ ለሚገጥመን ዕድፍ የሚያስፈልገንን ቀጣይነት ያለው መንጻት ያመለክታል። እሺ። ስለዚህ አንድ ሰው በመሠዊያው መሥዋዕት አቅርቦ በመታጠቢያው ታጥቦ ከተነጻ በኋላ ወደ ድንኳኑ ለመግባት ይፈቀድለታል ማለት ነው። ልክ ነው። የድንኳኑ አወቃቀር ራሱ በተለይ መሸፈኛዎቹ ከዚህ የመንጻት ሂደት ጋር የተያያዘ ትርጉም አላቸው። አዎ፣ በቀጥታ የተያያዘ ነው። ሰነዱ የድንኳኑን ውጫዊ መሸፈኛ ከሰው ልጅ ውጫዊ ማንነት ወይም ከሥጋዊ ተፈጥሮ ጋር ያዛምደዋል። ከሥጋዊ ተፈጥሮ ጋር? አዎ፣ ከሚያረጀው ከሚደክመውና ወደ አፈር ከሚመለሰው ሥጋችን ጋር ማለት ነው። ነገር ግን እዚህም ላይ ሁለት ገጽታ አለው። እሺ። በአንድ በኩል የሁለተኛው አዳም የሆነውን የወልድን ሥጋዊ አካል ይወክላል። በውጪ ሲታይ የምናየው ሩቅ የለውም እንደተባለለት ገባኝ። ነገር ግን በውስጡ መለኮታዊ ክብርን እንደያዘ ያሳያል። በሌላ በኩል ደግሞ አማኞችን ይወክላል። አማኞችን? አዎ። የውጭ ሰውነታችን ቢፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል እንደሚለው በውጭ የምናየው ማንነትና በውስጥ ያለው መንፈሳዊ ማንነት ያለውን ልዩነት ያሳያል። በጣም ግልጽ ነው። ወደ ድንኳኑ መግቢያ በር ስንመጣስ ይህ በጣም ቀጥተኛ ትርጉም ያለው ይመስላል። አዎ፣ ይሄኛው በጣም ግልጽ ነው። መግቢያው ወልድን ይወክላል። በሩ እኔ ነኝ ያለው ቃል ማለት ነው። በትክክል በእኔ የሚገባ ቢኖር ይድናል አለው ቃል የዚህ ቀጥተኛም ማብራሪያ ነው። ወደ ቅድስቱ ስፍራ ለመግባት ብቸኛው መንገድ ይህ በር እንደሆነ ሁሉ ወደ እግዚአብሔር ለመድረስም ብቸኛው መንገድ እርሱ መሆኑን ያበክራል። እሺ፣ አሁን በሩን አልፈን ወደ ውስጥ ገባን፣ ወደ ቅድስቱ ስፍራ። እዚህ ውስጥ 3 ቁልፍ ዕቃዎች አሉ። አዎ፣ የወርቅ መቅረዝ፣ የህብስት መሶብ እና የዕጣን መስዋያ።
ዝርዝር ትርጉማቸውን ከማየታችን በፊት እነዚህ ሶስት ነገሮች በአንድ ላይ መገኘታቸው የሚፈጥረው ምስል አለ። በጣም ጥሩ ጥያቄ ነው። ለየብቻ ከማየት ይልቅ በአንድ ላይ ስናያቸው ትርጉማቸው ይበልጥ ይጎላል። እንዴት ነው? በቅድስቱ ስፍራ ውስጥ ምን አለ? ብርሃን አለ ከመቅረዙ፣ ምግብ አለ ከመሶቡ እና ከእግዚአብሔር ጋር መገናኛ ወይም ጸሎት አለ ከዕጣን መሥዋዕያው። እነዚህ ሦስቱ ለመንፈሳዊ ሕይወት አስፈላጊ የሆኑ መሠረታዊ ነገሮች ናቸው። ሰነዱ እንደሚጠቁመው ከእግዚአብሔር ጋር ኅብረት ለማድረግ ብርሃኑን፣ ቃሉን፣ ይህም ምግቡን እና የማያቋርጥ ጸሎትን ትፈልጋለህ ያለን ነው። ስለዚህ መንፈሳዊ ሕይወትም መሠረታዊ ምግብና ብርሃን ያስፈልገዋል ያለን ነው። ልክ እንደዛ። እስቲ መቅረዙን እንመልከት። ብርሃን ለመቅረዙ ብዙ ትርጉሞች ቢሰጡትም ሰነዱ በሁለቱ ዋና ዋና ሐሳቦች ላይ ያተኩራ። እነሱም አንደኛው ወልድ ራሱ የዓለም ብርሃን መሆኑ ሲሆን፣ ሁለተኛው ደግሞ ያንን ብርሃን እንድታንጸባርቅ የተጠራችው ቤተ ክርስቲያን መሆኗ። በራእይ ላይ 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው እንደሚለው። በትክክል። ስለዚህ አንዱ ምንጭ ነው፣ ሌላኛው ደግሞ ነጸብራቁ። ገባኝ። ከብርሃኑ ጎን ደግሞ ምግብ አለ፣ የኅብስት መሶብ። ይህ ከብርሃኑ ጋር እንዴት ይገናኛል? ግንኙነቱ ቀጥተኛ ነው። ወልድ የዓለም ብርሃን እንደሆነ ሁሉ ከሰማይ የወረደ ሕያው እንጀራ እንደሆነም ተናግሯል አይደል? አዎ፣ ልክ ነው። ስለዚህ መሶቡ በዋናነት እርሱና ሕይወት ሰጪ ቃሉን ይወክላል። በላዩ ላይ የሚቀመጡት 12 ኅብስቶች ደግሞ 12ቱን ነገዶች 12ቱን የእስራኤል ነገዶች ወይም የእግዚአብሔርን ሕዝብ በሙሉ እንደሚወክሉ ሰነዱ ያስረዳል። ይህ ማለት የእግዚአብሔር ሕዝብ ሁልጊዜ በፊቱ እንዳለና ከእርሱ በሚገኝ እንጀራ እንደሚኖር ያሳያል። ብርሃን አግኝተናል፣ ምግብም እንዲሁ። በቃ ሦስተኛው የዕጣን መሠዊያ ነው። ይህ ከጸሎት ጋር የተያዘ እንደሆነ ግልጽ ነው። አዎ፣ ይህ ወደ እግዚአብሔር የሚቀርበውን አምልኮና ጸሎት ይወክላል። የዕጣኑ መዓዛ ወደ ላይ እንደሚወጣ ሁሉ የቅዱሳንም ጸሎት እንደዛው ልክ እንደ ጣፋጭ መዓዛ በእግዚአብሔር ፊት እንደሚደርስ ያሳያል። በተጨማሪም ሰነዱ ከወልድ ምልጃ ጋር ያያይዘዋል። ከምልጃ ጋር? አዎ፣ እርሱ ስለ አማኞች ዘወትር በሕይወት ይኖራል እንደሚባለው ይህ መሠዊያ የማያቋርጠውን የክርስቶስን የምልጃ አገልግሎት ያመለክታል። እንግዲህ በቅድስቱ ስፍራ ያለውን ይህንን የመንፈሳዊ ሕይወት ምስል አይተናል። ነገር ግን ከዚህ ክፍል በስተጀርባ በጣም ወፋር በሆነ መጋረጃ ተለይቶ እጅግ ቅዱስ የሆነው ስፍራ ቅድስተ ቅዱሳን አለ። አዎ፣ ማንም ሰው በፈለገ ጊዜ ሊገባበት ማይችለው። እስቲ ስለዚህ ከፋይ መጋረጃ እንነጋገር። ይህ መጋረጃ ምናልባት ከሁሉም ዕቃት የበለጠ ወሳኝ ከሆኑት ምልክቶች አንዱ ነው። ድንበር ነው። ድንበር? በሰውና ፍጹም ቅዱስ በሆነው በእግዚአብሔር መካከል ያለ ድንበር እና ሰነዱ የሚሰጠው ዋና ትርጓሜ ይህ መጋረጃ የወልድን ሥጋዊ አካል እንደሚወክል ነው። የወልድን ሥጋ? አዎ። በዕብራውያን ላይ እርሱም በሥጋው ማለት በመጋረጃው በኩል የወሰነልን አዲስና ሕያው መንገድ ነው ይላል። ወልድ በመስቀል ላይ ሲሞት የመቅደሱ መጋረጃ ከላይ እስከ ታች ለሁለት መከደዱ ያ ድንበር መፍረሱንና ወደ እግዚአብሔር መገኘት የሚወስደው መንገድ መከፈቱን የሚያሳይ ድራማዊ ክስተት ነበር። ስለዚህ መጋረጃውን እንደተዘጋ ድንበር ብናስበው የክርስቶስ ሞት ያንን ድንበር ከፍቶ ቪዛ እንደሰጠን ነው ሰነዱ የሚተረጉመው ማለት ይቻላል። ቪዛ በጣም ጥሩ አገላለጥ ነው። ልክ እንደዛ ማለት ነው። ሌላው ትርጓሜ ደግሞ መጋረጃው የራሳችንን ሥጋዊ ማንነት እንደሚወክል ነው። የራሳችንን ሥጋዊ ማንነት? አዎ። ልክ ሴቲቱ የአልባስጥሮስ ብልቃጡን ስትሰብር የሽቱ መዓዛ እንደተዳረሰ ሁሉ የእኛም ሥጋዊ ማንነት ስትሰበር በውስጣችን ያለው መንፈሳዊ ማንነት ይገለጣል የሚል ሐሳብ አለው። በጣም ጥልቅ ነው። አሁን ያ የተቀደደውን መጋረጃ አልፈን ወደ ልብ ውስጥ ወደ ቅድስተ ቅዱሳን እንግባ። እሺ። እዚህ ውስጥ አንድ ነገር ብቻ ነው ያለው፣ የቃል ኪዳኑ ታቦት። ልክ ነው። ሁሉም ነገር የሚያመለክተው ወደዚህ ታቦት ነው። በመጀመሪያ የታቦቱ ክዳን ወይም የስርየት መክደኛው ራሱ የእግዚአብሔር ዙፋን ተደርጎ ይቆጠራል። እግዚአብሔር ዙፋን? አዎ፣ የእግዚአብሔር ክብር የሚገለጥበት ከሰው ጋር የሚገናኝበት ስፍራ ነው። ታቦቱ ራሱ ደግሞ እጅግ አስደናቂ የሆነ ምሳሌ ነው። በምን መልኩ? የተሠራው ከግራር እንጨት ነው። ይህ ደግሞ የሰውን ተፈጥሮ ያመለክታል ይላል ሰነዱ። ከዚያም በውስጡም በውጭም በንጹሕ ወርቅ ነው የተለበጠው።
ወርቅ ደግሞ መለኮታዊ ተፈጥሮን ያመለክታል። አንድ ደቂቃ። ከእንጨት ተሰርቶ በወርቅ ከተለበጠ፣ ይህ ማለት በራሱ ታቦቱ የሰውና የመለኮት ተፈጥሮን ስለተዋህደው ስለ ወልድ የሚናገር ትንቢታዊ ቁስ ነው ማለት ነው። በትክክል። የትንታኔው ዋና ነጥብ ይሄ ነው። ታቦቱ በራሱ ሰው የሆነውን እግዚአብሔርን ያመለክታል። ዋው! የእግዚአብሔር ሕግና ቃል በሆነው በወልድ ውስጥ መለኮትና ሥጋ ተዋህደው እንደኖሩ ሁሉ የእግዚአብሔር ትእዛዛት የተቀመጡባቸው ጽላቶችም ከእንጨትና ከወርቅ በተሠራው በዚህ ታቦት ውስጥ ይገኛሉ። ግንኙነቱ በጣም ግልጽ ነው። በታቦት ውስጥ ስለነበሩት ዕቃዎች በመጀመሪያ ሁለቱ የድንጋይ ጽላቶች አሉ። አዎ፣ የአስሩ ትእዛዛት ጽላቶች። ሰነዱ ከሕግ በላይ እንደሆኑ ይተነተናል። ጽላቶቹ ወልድን እንደ ትእዛዝና የፍጥረት ሕይወት ይወክላሉ። እዚህ ላይ ሁለት ገጽታ አላቸው። እሺ። ለሚታዘዙ የሕይወት ዛፍ ፍሬ ይሆናሉ፣ ሕይወትን ይሰጣሉ። ለማይታዘዙ ደግሞ በጎና ክፉን የሚያሳውቅ ፍሬና የፍርድ መሠረት ይሆናሉ። ስለዚህ ጽላቶቹ በአንድ ጊዜ ሕይወትም ፍርድም ናቸው ማለት ነው። ልክ ነው። እንደ ተቀባዩ ሁኔታ። ከጽላቶቹ በተጨማሪ መና የያዘው የወርቅ መሶብና ያቆጠቆጠችው የአሮን በትርም ነበሩ። መናው ግልጽ ይመስላል፣ የእግዚአብሔርን አቅርቦት። አዎ፣ መናው እስራኤላውያን በምድረ በዳ ሳሉ ከሰማይ የወረደላቸው ምግብ ነው። ያው በዮሐንስ ወንጌል ላይ ወልድ ራሱን ከሰማይ የወረደ ወረተኛው መና እንደሆነ ገልጿል። ልክ ነው። ስለዚህ በታቦት ውስጥ ያለው መና እርሱንና ሕይወት ሰጪ ቃሉን ያመለክታል። የአሮን በትር ማቆጥቆጧ ግን በራሱ ተአምር ነው። የሞተ እንጨት ሕይወት ሲዘራ ማየት ኃይለኛ ምልክት ነው። በጣም ነገር ግን ሰነዱ ይህንን ስልጣንን መቃወም ሞትን ያስከትላል ከሚል ማስጠንቀቂያ ጋር ማያዝረው ትንሽ ከበድ ይላል። ይህንን ሐሳብ ትንሽ እናብራራው። በእርግጥም ከባድ ያለ መልእክት ነው። በትሩ ያቆጠቆጠው የአሮንን ክህነት እግዚአብሔር እንደመረጠ ለማሳየት ነበር። እሺ። ስለዚህ አንደኛ እግዚአብሔር የሰጠውን ስልጣን ያረጋግጣል። ሕይወት ከሞተ ነገር እንዲወጣ ማድረግ የሚችለው እግዚአብሔር ብቻ ነውና። ልክ ነው። ነገር ግን በትሩ ወደ ታቦቱ እንዲመለስ የተደረገው በእግዚአብሔር የተቀባን ስልጣን የሚቃወሙ ሰዎች መጨረሻቸው ሞት መሆኑን ለማስታወስ ነው ይላል ሰነዱ። ገባኝ። ስለዚህ ልክ ነህ። ይቺ በትር በአንድ ጊዜ የሕይወትና የተአምር ምልክት ስትሆን፣ በሌላ በኩል ደግሞ ከባድ የማስጠንቀቂያ ምልክት ሆናለች። ልክ እንደዛ ነው። እንግዲህ ዛሬ በጉዞአችን ከውጪው ግቢ የፍርድ መሠዊያ ጀመረን በመንጻት አልፈን በመንፈሳዊ ሕይወት ማዕከል በኩል ወደ እግዚአብሔር ዙፋን እስከሚወክለው እስከ ታቦቱ ድረስ ደርሰናል። አዎ፣ ዝም ብሎ የዕቃዎች ስብስብ ሳይሆን አንድ ወጥ የሆነ ታሪክ የሚናገር ትርጉም ያለው ጉዞ መሆኑን ተመለከተናል። እያንዳንዱ ክፍል ለቀጣዩ ያዘጋጃል። በትክክል። ይህ ትንታኔ የሚያሳየን አንድ ቁሳዊ አወቃቀር እንዴት እንደ ውስብስብ መንፈሳዊ ካርታ ሊነበብ እንደሚችል ነው። ልክ ነው። ከመሠዊያው መንጻት ጀምሮ እስከ ዙፋኑ መገኘት ድረስ አንድ ወጥ የሆነ ጉዞን ያሳያል። ይህ ደግሞ አንድ ጥያቄ በአእምሮዬ እንድናስበት ይጋብዛል። እሱ ምንድን ነው? እነዚህ ጥንታዊ ዕቃዎች እንዲህ ባለ የትርጉም ንብርብር የተሰሩና አንድን ሙሉ ስነ መለኮታዊ ጉዞ የሚያሳዩ ከሆኑ በዘመናችን ያሉ ሰዎች ሳያውቁት ተመሳሳይ መንፈሳዊ ትርጉም የሚሰጧቸው ዘመናዊ ምልክቶች ወይም አወቃቀሮች ምን ሊሆን ይችላሉ? በምንገነባቸው ሕንፃዎች፣ በምንፈጥራቸው ቴክኖሎጂዎች ወይም በባህላዊ ሥርዓቶቻችን ከነዚህ ጥንታዊ ምሳሌዎች ጋር የሚመሳሰሉ የተደበቁ መንፈሳዊ ካርታዎች ይኖሩ ይሆን? ይህ ለሁሉም አድማጭ የሚታው የሐሳብ መንጠቆ ነው።